ሐምሌ 19 2018 ዓመተ ምህረት ከአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ የተሰጠ መግለጫ። ኃላፊነት በጎደለው ስራ ውስጥ የለንበትም። ፖለቲካዊ ምጣኔ ሀብታዊና ማህበራዊ ቀውስ ውስጥ ከገባ ማህበረሰብ አብራክ የወጣ ታጋይ ኃላፊነት ይሰማዋል። በህልውና አጣብቂኝ ውስጥ ካለ ህዝብ የተገኘ ታጋይና አመራር ደግሞ ራሱን የካደ ፍላጎቱን የገደለ ለፍትህ ለሐቅና ለሰብአዊ ክብር የመነነ ጽኑ ታጋይ ነው። በየጊዜው የትግል ሂደቱን ከጓዶቹ ጋር ቁጭ ብሎ ይገመግማል። እንከኖቹን ያስተካክላል። አጥፊዎችንም ተጠያቂ ያደርጋል። የትግል እድገትም ሆነ ድል አድራጊነት በትግል አመራርና በታጋይ ውስጥ በሚሰፍን ጥብቅ የአሰራር ዲሲፕሊን መሆኑ አጠያያቂ አይደለም። በየትኛውም ትግል ውስጥ የግለሰብም የቡድንም ፍላጎቶች ይከሰታሉ። እነዚህ ነጣይ ፍላጎቶች ለተያዘው ትግል የወል ፍላጎት መገዛት ካልቻሉ ትግሉንም የትግል ተቋምንም ይበትናሉ። እንዲህ ያሉ ጉዳዮችን ቀድሞ ለመከላከል መሪዎች አሰራርን፣ ራስን፣ ትግሉን፣ አመራሩን፣ አባላቱን ከትግሉ መርህና አሰራር አንጻር እየገመገሙ ማስተካከል ይገባል። ከዚህ አንጻር በላይ ዘለቀ እዝ ውስጥ የገጠመን ተነጣይና ከሌላው አካልም ነጣይ አካሄድና አሰራርን ማረም ይቻል ዘንድ የበላይ እዝን ጉዳይ በበላይ እዝ ቀጠና በጠቅላላ ጉባኤ በውይይት ገምግመን ለማስተካከል የተቀመጠው አቅጣጫ መስመሩን ስቶ ትግል በታኝ አካሄዶችን አዋልዶ ተከስቷል። ከወርሃ የካቲት እስከ ሐምሌ 18 2018 ዓመተ ምህረት በላይ እዝ ውስጥ ተደጋጋሚ የአሰራር ጥሰቶች ሲደረጉ ህግ፣ መርህ፣ አሰራር እንዲጠበቅ ስንጮህ ባጅተናል። ሰሚ ግን አልተገኘም። ቀደም ባሉት ወራት ያቀረብናቸው የአሰራር ተጠይቆች፣ የመርህ ጥሰቶች በሙሉ ሰሚ አጥተው ኃላፊነት የሚሰማው ጠፍቶ ሐምሌ 5 2018 ዓመተ ምህረት የወጣውን ሰቅጣጭ መግለጫ አሰምቶን ሳያበቃ ሐምሌ 18 2018 ዓመተ ምህረት የአንድነት መዋቅር በሚል ለሚዲያ ይፋ የተደረገው ጽሑፍ ህዝብንም ታጋዩንም አንገት ያስደፋ ተግባር እንደሆነ መግለጽ እንወዳለን። አንድነት የሚገነባው በአጭሩ በአንድነት ስም ተደልድሎ የተቀመጠው መዋቅር አንደኛ ለተደጋጋሚ ጊዜ መርህ የተደፈጠጠበት፣ ቅድመ አንድነት በግምገማ የሚጠየቁ አካላት ሳይጠየቁ፣ የሎጂስቲክስና የፋይናንስ ኦዲት ተሰርቶ ተጠያቂነት ሳይረጋገጥ፣ በግለሰቦች አማካኝነት የተወሰዱ የየኮር የቡድን መሳሪያዎች ተመላሽ ሳይደረጉ፣ በየቀጠናው በዝርፊያ በሰዎች ተደጋጋሚ ግድያ በመርህ ጥሰት ሊጠየቁ ሊገመገሙ የሚገባቸው አካላት ላይ ሊሰሩ የሚገባቸው ጉዳዮች ሳይሰሩ የተሰራ አንድነት ሳይሆን ጽኑ ልዩነትን ያሰፈነ መሆኑ። ሁለተኛ አካታችነት የጎደለው በመሆኑ በሙያ በአሃድ በትግሉ መታመን በተጋድሎ በኮርና በክፍለ ጦር ጭምር የተሻለ አፈጻጸም ያላቸውን አርበኞች በተጨባጭ የገፋ መሆኑ። ሶስተኛ ከነባራዊ ሐቅ ጋር የተጋጨ መሆኑ። በዚህም ከፍተኛ ወታደራዊ ኃይል ያለው እዝ የሆነው በላይ እዝ ሆኖ ያለ ዋና የወታደራዊ መዋቅሮችን ለጠቅላይ ግዛት እዙ የተሰጠበት አንዳችም አመክንዮ ባለመኖሩ በርካታ ክፍለ ጦሮችንም ሆን ተብሎ ተወካይ እንዳይኖራቸው መደረጉ። አራተኛ ቀደም ባሉት ወራት ሲቀርብ የቆየው ጥያቄ የመርህ ሆኖ ሳለ የስልጣን ጥያቄ በማስመሰል
2 የእዝ ሰብሳቢ በማድረግ ለሰራዊታችንም ለህዝባችንም ለቀጠናችንና ለታሪካችንም የማይመጥን በአንጻሩ አንገታችንን የደፋንበት በመሆኑ 5ኛ ተሰራ የተባለው መዋቅር ከአማራ ፋኖ ብሔራዊ ንቅናቄ አፋብን ድርጅታዊ አቅጣጫ ውጭ መሆኑና 84 የአመራር መዋቅር ከየት የመጣ ምን ተግባራትና ኃላፊነቶችን እንደሚወጣ ያልታወቀ በተጨባጭ ከድርጅታዊ አቅጣጫም ጭምር ያፈነገጠ መዋቅር በመሆኑ 6ኛ ለስርዓቱ የራስ ምታት የሆኑ ቀደምት አርበኞችን ታላላቅ ወታደራዊ መኮንኖችን ስነ ልቡና የሚጎዳ አቅምና ችሎታቸውን የማይመጥን የመዋቅር ድልድል የቀጠናው የእዝ መዋቅር ጠንክሮ እንዳይወጣና ትግሉንም የመበተን ጻረ ትግል ተልእኮ በመሆኑ 7ኛ በአጠቃላይ በላይ እዝ ከጠቅላይ ግዛት እዙ ጋር ሳይሆን አንድ የሆነው ሐምሌ 5 2018 ዓመተ ምህረት በመግለጫቸው ያሳወቁት አካላት በገለጹበት አግባብ የጎንደርን ትግልና ታጋይ ከሌላው አማራ የመነጠል ግብን ማዕከል ያደረገ አንድነት በመሆኑ ሐቀኛው ኩሩ ተገፊው አማራው ጀግናው ሰራዊታችን በአንድነት ስም በተሰጠው መግለጫ ሳይወናበድ በያለበት ጸንቶ በትዕግስት እንዲጠብቅ ጥሪያችንን እናቀርባለን። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ። እናመሰግናለን።